ተራን በተራ ከቶ የሚነግር እዚህ አለ። ከሁሉም የሚበልጥ ከዚህ አለ። እጅ ላይ ሆነ አላወቀው፣ እየኖርክበት አልተረዳኸው። ከእውቀት በላይ እውቀት፣ ከጸጋ በላይ ጸጋ እዚህ ቤት አለ። የወፍ ቋንቋ የሚያደምጡ፣ የንፋስ ሹክሹክታ የሚለዩ፣ የአለት ብልት የሚመረምሩ እዚህ አሉ። እዚህ አሉ። አንድ ቀን በበሉት 50 ቀን የሚኖሩ እዚህ አሉ። የሚበልጥ ዓለም ግን የተናቀ ዓለም፣ እየኖርክበት ያላወቅከው፣ ገብተህበት ያልተረዳኸው እዚህ የሚበልጥ ሕይወት አለ። ና በዚህ እውቀት ዓለምን አሸንፋል። አትሸነፋ። ና በዝምታ እግዚአብሔርን በማወቅ አረሙን እንዋጣ። ስንዴ ማለት እሱ ነው። የእውነት ገቶ ያላችሁ ወጣቶች ትዝታ መሆን የማትፈልጉ፣ መጽናኛ ብቻ መሆን የማትፈልጉ፣ ዛሬ የቆረባችሁባት ቤተክርስቲያን ለዘላለም ለትውልድና ለትውልዶች ለልጆቻችሁ እንድትተላለፍ የምትፈልጉ ቅናት ያላችሁ እውነተኛ እግዚአብሔርን የምትወዱ እግዚአብሔር እንደታወቀ ቤተክርስቲያንም እንደተተከለች ለዘላለም በትውልዶች መካከል እያዳነች ወደ በኋላ እስክታርፍ ድረስ እንድትዘልቅ የምትፈልጉ ሰዎች ኖ ምርጥ ምርጥ የካህናት ማሰልጠኛዎችን እየከፈተ ምርጥ ምርጥ ካህናት ስንዴዎችን እናብቅላ። አብይ ጊዮርጊስ እንዳደረገው በዓላማ የሚያገለግሉ ለትውልዱ የሚመጥኑ ባቦሰጥ አገኝ አጣው የማይደናበሩ አንዳንዶችን ከሳት ነጥቀው ለማውጣት የምር የሚታገሉ ሰው የሚገዳቸው ሰው የሚጨንቃቸው ነፍሳችን በአንተ ካላረፈች በቀር በሌላ በማንም አታርፍም እንዳለው አውግስጢኖስ የነፍሳት ማረፍ የነሱ ረፍት የሆነላቸው ኑ ምርጥ ምርጥ ካህናትን እያፈራን ስንዴ እናብቅላ። በጎ መሪዎች፣ ባለ ራዕይ የሆኑ መሪዎች ያፈራ ኑ ስንዴ እናብቅላ። ያሉንን ሰንበት ትምህርት ቤቶች የምር እያጠናከርን የምር ወጣቶች የሚኖሩበት የሚቀሙበት የሚታረሙበት ቅድም ያልኳችሁ የትምህርት መስኮቻችን ያቀና ነው። አብረን ስንዴ እናብቅላ። የአብነት ትምህርት ቤቶቻችንን እየረዳ በዚህም የተሳሉ ምርጥ ሊቃውንትን እያፈራ ዓለሙን አፍናና ሲዘው ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅላ። ያለ ዓላማ ዝም ብለን ለምን ገባ ወጣ ተሰበክን ይሄ አይደለም ረሳ አይደለም። የምር የሚሰው ለለውጥ የሚተው ጨለማው ላይ ሺህ ጊዜ ከሚፎክሩ አንዲት ጧፍ የሚለኩሱ የለውጥ ሰዎች ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅላ። ምርጥ ምርጥ ቀሳውስት ልጆቻችሁን አርጓ። ጧፍ ብቻ ለምን ትሰጣላችሁ? ኑ መቅደሱን ይሙሉታ፣ ማህሌቱን ያድምቁታ። አፋቸውን በእነዚያ የፊልም ጓጓታዎች በእነዛ ኳሰኛ ሰዎች ከሚሞሉት ኑ እዚህ በእግዚአብሔር ቃል ይሞሏ። ኑ ጣኑን ያሽትቷ፣ ስንዴ አብቅሏ። የምር ያዛችሁትን እውቀት ኑሩበታ። ስንዴ እናብቅላ። ስንዴ እንሆና ወዳጄ እንደው በሞቴ ልንገራችሁ፣ ገንዘብ ያላችሁ የሌላችሁም ብትሆኑ ሰብሰብ በሉና ምርጥ ምርጥ ትምህርት ቤት ክፈቷ። እግዚአብሔርን የሚያውቁበት ልዑልን የሚያከብሩበት ደግሞ
የዚህን ዓለም ተገቢው ሳይንስ የሚረዱበት ምን አለ? ምርጥ ትምህርት ቤት ብትከፍቱልን እናንተ ባለጸጎች ገንዘብ ያላችሁ ብዙ ትልልቅ ህንፃዎች ትገነባላችሁ፣ እሰየው። ከህንፃው ጋር ግን ምን አለ ልጆቻችን የሚማሩበት ትምህርት ቤት ትገነቡልን? ይሄን ለምን እንዳልኳችሁ ላንብብላችሁ። እውነት እንነጋገር ተባለ። እንዲህ ይላል አንድ ክሌር ቻምበር የተባለ ሰው፣ መጻኢውን ዘመን ለመቆጣጠር ውጊያው መሆን ያለበት የህዝብ ትምህርት ቤቶች ነው ይላል። የህዝብ ትምህርት ቤቶች መሆን ያለባቸው አዲሱንና የድሮውን ማጋጫ መድረክ ነው መሆን ያለበት ይላል። የድሮ የምንላችሁ ክርስትና ከክፋቱና ከሬሳዎቹ ጋር መቅረት አለበት። አዲሱ የሰብአዊነት እምነት መለምለም አለበት። ይሄም የሆነው የህዝብ ትምህርት ቤቶች ውስጥ ነው ይልልሃ። እውቀት አየ፣ ትምህርት ቤት አየ፣ እንዴት ዓለም እንደሚፈጥሩ እዛ ውስጥ ክርስትና የሚጠሩ እንዲህ ብዙ ብተርክላችሁ በወደድኩ። አሁን እኔ በምናገርበት ቅጽበት በዚያ በምዕራቡ ዓለም የተመሳሳይ ጾታ ጋብቻ ህፃናት በአዎንታዊነት እንዲማሩ አስገድደዋቸዋል። አንዳንድ ወላጆች ልጆቻቸውን ትምህርት ቤት መላክ ትተዋል። አንዳንዶቹ እዛ በምዕራቡ ዓለም ልጆቻቸውን ቤት ውስጥ ማስተማር ይዘዋል። አንዳንዶቹ ተቃውሞ ወጥተዋል። በግድ ለምንድን ነው ምትጭኑብን ብለው። አየህ አንተ ትምህርት ቤት ለምን አትከፍት? አንተ ምርጥ መምህር ለምን አትሆን? አንተ ይህን ትውልድ ለምን አትታደግ? ሳይቀድመን ለምን አንቀድም? ያ ፋዘር ጆሲ የሚባለው ህንዳዊ ምሁር እንደተናገረው እኮ ነው። እዚህ ቅድስት ሥላሴ ዩኒቨርሲቲ የነበረው ወጣት የሌላት ቤተክርስቲያን አትቀጥልም። ስላሸወረ፣ ስላደመቅ፣ ስለካብክ አትቀጥልም። ይልቅ ስንዴ አብቅል፣ ወጣት ላይ ስራ፣ ስንዴውን ቅድም እንዳልኩት ትዝታ እንዳትሆን፣ መጽናኛ ብቻ እንዳትሆን፣ ከንፈር መምጠጫ ብቻ እንዳትሆን፣ ሙዚየም እንዳትሆን፣ ቅርስ እንዳትሆን ና ስንዴ አብቅላል። እየመጣህ አትመለስ፣ አቤትም ስራ ኖ አብረን ስንዴ እናብቅል። አብረን ስንዴ እናብቅል። በዚህ ዘመን እውነት ዓለም እንዳለ የምታውቁት ሌብነት ተወድሶ ታማኝነት ኮሶ አይደለም የምታዩት። ሌባውን ተተኮሰ አይደለም የምትሉት። ምን የሚያምጣው ምን ተተኮሰ እኮ ነው የምትሉት። ታዲያ ዓለም አልበሳ በፈሪሃ እግዚአብሔር የሚኖረው ኋላ ቀር፣ መረን የወጣው ሰው ደግሞ ተራማጅ። ነገሩ ተገላብጧል ወዳጄ። እንዴ ሙሰኛው የገባው፣ ሌባው የተተኮሰ፣ በጸጥታና በታማኝነት የሚኖረው ግን የተረሳ። ይሄ ዓለም ብያኔ ከሆነ ቆየ። ንጽህና በርኩሰት ፊት አላፈረም። እውነት እንነጋገር ከተባለ ድንግልና በዘማውያን መካከል ማፌዣ አልሆነም። አታውቁት። ስለዚህ ምን እናድርግ? ኖ አብረን ስንዴ እናብቅላ። ምን እያደረገ ቅድም ያልኳችሁ አንድ ሌላ ስንዴ ማብቀያ ቦታ ልንገራችሁ። ትንሽ ቆጣ ያልኩ ከመስልኳችሁ ሞራል ነው እንጂ እየተቆጣችሁ አይደለም። እሺ አንድ አረም ደግሞ ላሳያችሁ። አንድ የአረም ማምረቻ ቦታ ደግሞ ላሳያችሁ። ኤሪክ ቤሊስ የተባለች አንዲት በ8ኛው መቶ ክፍለ ዘመን የነበረች አንዲት ሰይጣናዊት ሴት እንዲህ አለች። በዚህ ዓለም ላይ ያለውን ብዙ ክፉ ትምህርት ያስተማሪ ሴት እንዲህ አለች። ቃል በቃል ነው ማነብላችሁ። የክርስትና እምነት በዋናነት የሚተላለፈው በቤተሰብ በኩል ነውና የቀድሞን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት የአጀንዳችን ሊሆን ይገባል አለች። ይሄን አስተማረቻቸው። ስለዚህ ምን አረጉ? ጋብቻ ጠል የሆነ ሴታዊ ወንድ ጠልነት፣ ሴታዊነት፣ ፌሚኒስት ትውልድ የማይፈልግ አሁን ያልኳችሁን አይነት ተመሳሳይ ጾታ እነዚህን በመፍጠር ክርስትና እንዳይቀጥል ወዳጅ ቤተሰብ የሚጠቃው ለምን እንደሆነ ታውቃለህ? ክርስትና እንዳይቀጥል፣ ትውልድ እንዳይቀጥል፣ ረድኤተ እግዚአብሔር ከምድራችን ጋር እንዲቆራረጥ፣ እግዚአብሔር በምድራችን ላይ ዳይ ሲሰማ ያቃጥለዋል። መስቀሉ ሴት ዝም ብሎ መሰለ መስቀል አያስፈልጉም የሚለው አንዳንዱ አባ ጊዮርጊስ ዘጋስጫ እኮ እንደተናገረው ነው። የመስቀል ማማተም ሴጣንን ይመረዋል። ስለዚህ
የሚመራውን ነገር የለም ማስባል ይፈልጋል። አያስፈልግም ማስባል ይፈልጋል። አየህ ክርስትና በቤተሰብ ውስጥ ኦርቶዶክሳዊነት በትውልዶች መካከል ስለሚቀባበል እሱን ለማቋረጥ አረቡን ቤተሰብ ውስጥ መቀጥቀጥ፣ የቀድሞ ክርስትና ለማጥፋት አሁን ያለውን ቤተሰብ ማጥቃት አለብን። አረብ ነው። ታዲያ ይሄን አረም በምን እናሸንፈው? ስንዴውን እንዴት እናብቅለው? የኔና የናንተ ጥያቄ ነው መሆን የሚገባው። እና ምን እናድርግ? ጋብቻ ዓላማው ጽድቅ መሆኑን የሚረዱ ወጣቶችን ስንዴዎችን እናብቅላ። የቤተ ክርስቲያን ልጆች የጋብቻ ዓላማ ጽድቅ መሆኑን ይረዷ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት። ስለ ዝሙት ጠንቅ በዝሙት ጠንቅ ተወግተህ ከጽድቅ ተራቅተህ ከመንግሥተ ሰማያት ተባረህ እንዳትኖር ምን ይኑርህ? ሚስት ምን ይኑርሽ? ባል። ይሄ ለምን? ጽድቅን ለመፈጸም። ዮሐንስ አፈወርቅ እንደተናገረው የምንኩስና ሕይወትን መምራት ለማይችሉ በዚህ ምክንያት ጽድቅን ለማይፈጽሙ የጽድቅ ሕይወትን እንዲፈጽሙ የተሰጠ ጸጋ ጋብቻ ነው እንዳለው። ጽድቅ ወጣቶች ጽድቅን መፈጸም ከፈለጋችሁ አግቡ፣ ስንዴ ሁኑ። ጋብቻን እንዳትቀሩ፣ መጋባትን እንዳትጸየፉ። ወንዶች ሴቶችን፣ ሴቶች ወንዶችን እየኮነናችሁ አትኑሩ። ስንዴ ሁኑ። መጋባት በሁሉ ዘንድ ክቡር፣ መኝታው ንጹሕ ይሁን የሚለው እመኑ። ስንዴ ሁኑ። ስንዴዎችን እናቅ። ስንዴ ነው። ይሄን ጽድቅ በጋብቻ የሚገኘውን ጽድቅ እንዳንፈጽም የጽድቅን ጥቅም ሊያስቀር የሚችል ፈተናን የሚታገሱ ወጣቶችን እናብቅላ። ትውልድ እንዲቀጥል፣ ክርስትና እንዲቀጥል፣ ኦርቶዶክሳዊነት እንዲቀጥል፣ የጥንቱ ክርስትና እንዲሰፋ ነው። አብረን ስንዴዎችን እናብቅላ። ምን የሚያደርጉ የሚታገሱ፣ እቺ ዶሮ አየችን ብለው ትዳራቸውን የማይፈቱ ችግራቸውን እንጂ ትዳራቸውን የማይፈቱ ወጣቶችን እናብርታ። የሉንም እኮ የጋብቻ ካውንስሊንግ መስጫ ሩሞች የሉንም። ኑ እንፍጠራ። ቁጭት ያላችሁ አስተምሯ፣ ካህና ወጣቶች አገልግሏል። ምከሯ ወጣቶች። እኛ ሳንነግረው ሌሎች እየነገሩት፣ እኛ ሳንመክረው ፊልሞች እየመከሩት እንዳይነክን እንገራ። ሚታገስ ዓላማው ጽድቅን ጥቅሙን ሊያስቀር የሚችል ፈተናን የሚቋቋም ትውልድ እናምጣ። ኪዳናቸውን የሚያስቡ በእግዚአብሔር ፊት የገቡትን ኪዳን የሚያስቡ አልተዋትም። ቢያጣ ቢነጣ ብትሰንፍ ብትደክም አልተዋትም ብሎ የገባው ቃል ኪዳን እንዲያከብር ኑሮዬ አሁን ይሄ ለጋብቻ ያበቃኛል ብለው የማይጸጸቱ እግዚአብሔርን የሚያምኑ እንኳን ለኔ ለወፎች የታመነ አምላክ፣ እንኳን ለኔ በዓለት ንቃቃት ውስጥ ላሉ ትሎች የታመነ አምላክ እኔ ይተወኛል ብለው የሚያምኑ፣ መኖሬ የዘላለም አምላክ ነው ብለው የሚያምኑ፣ ኪሳቸውን ሳይሆን እግዚአብሔር እጆች ላይ ያለውን ጸጋ የሚተማመኑ፣ ኑሮዬ ይበቃኛል የሚሉ፣ መቀማጠል የማይፈልጉ፣ የግድ ብፌ ሞላ ማዕድ ሳይሆን ጥቂት ጎርሰው ጽድቅን መፈጸም የሚፈልጉ ወጣቶች ይኑሩና ስንዴ እናብቅላ። ኪዳናቸውን የሚያስቡ የፈረሱ ባለትዳሮች፣ የተጎሳቆሉ ባለትዳሮች፣ የፈረሱ ቤተሰቦች፣ የተተዉ ልጆች፣ መረን የወጣ የኃጢአት ግንኙነት እንዳይኖረን ስንዴ እንሁና። የእግዚአብሔርን ጽድቅ ልፈጽም ነው የመጣሁት የሚሉ ንጽህናቸውን የሚጠብቁ፣ አንዳቸው ለአንዳቸው የሚኖሩ፣ አንዳቸው ለአንዳቸው ወደብ እንጂ ወጀብ የማይሆኑ፣ ችግሮቻቸውን በውይይት የሚፈቱ፣ ትዳራቸውን የሀሳብ መስጫ የማያደርጉ ስንዴዎችን እናብቅላ። ጨዋዎች እንገልብጣ፣ አረሙን እንገልብጣ። መፋታትን የማይፈልጉ
ሲያገቡ እንዲፋቱ ሆነው ማይጋቡ። ይሄ የፍልስፍናው ትምህርት እንደሚለው ኮሃቢቴሽን ተካቶ መኖር እንደሚለው እንደዛ ማይኖር አንዴ ከገቡ ማይወጡ ታግሰው ልጆቻቸውን በጥርሳቸው ነክሰው የሚያሳድጉት እንደዛ ባወራ ለልጆቹ ምርጥ ምሳ ሳህን ቋጥሮ እሱ ባዶ ምሳ ሳህን ይዞ እንደሚሄደው ክርስቲያን ረሃብ የማይፈታው ችግር የማይፈታው ስንዴን ሆነ። አንዳንድ እህቶች እኔ ሰው ተሰብስቦ ማግባት አልፈልግም፣ እኔ ሽማግሌ ተሰብስቦ መዳር አልፈልግም፣ እኔ ቀለል ያለ ጋብቻ ነው ፈልገው ይላሉ። ቀለል እናስ ቄስም አልፈልግ፣ ቁርባንም አልፈልግ፣ ሽማግሌም አልፈልግ፣ እንዲሁ ፌስታሌን ይዤ ጥልቅ ነው ምለው። ቀለል ያለ በሷ ቤት እኮ ቀለል ያለ አገባባ አይመስልም። ለምን እንደሆነ ግን ታውቃላችሁ? 3 ወር ታየውና ባሏል ካልተመቻት ፎቶ የለም፣ ቁርባን የለም፣ ሽማግሌ የለም፣ ካሜራ የለም አይደል? ዝም ብላ ጥልቅ ያለች 3 ቀን አይተው ወይ 3 ወር አይተው ሻከር ካላት ከኮሰኮሳት ጥልቅ እንዳለች ፌስታሏን ይዛ ውልቅ ቀለል ያለች በሞቴ ይሄን ኮሃቢቴሽን ይሉታል። እህቶች እንደሱ አይደለም። ጽድቅ እንደዚህ አይነት ህይወት የለም። ጥልቅ ውልቅ የለም። ይሄ አረምነት ነው። ስንዴ ነውና ስንዴ ሰውነታቸውን የሚያውቀው እግዚአብሔር በፈጠረው ተፈጥሯዊ ህይወት ውስጥ የሚኖሩ ተፈጥሯዊ ምንድነው? ወንድ ከሴት ጋር፣ ሴት ከወንድ ጋር። ይሄ ተፈጥሯዊ ነው። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ እሱ አስጸያፊ ነውና ይላል። ይሄን የሚረዱ ወጣቶች እንዴ ስንዴዎችን እናውቅም። አንዳንዶች በህፃናት ውስጥ እኔ መጨረሻ የምታስተምረው ትምህርት ምንድነው ካሉ ይሄንን ነው ማስተምረው። ከዛ በቃ ነገ በሞት ማይቀጭ የአምስተኛ ክፍል ተማሪዎች 11ኛ ዓመት ልጆች የዚህ ዓለም ስርዓት ምን እንዲማሩ እንደሚፈልግ ታውቃለህ? እንዴት አድርገው የአምስተኛ ክፍል ተማሪ እኮ እንዴት አድርገው ሩካቤ እንደሚፈጽሙ ማንዋል ውስጥ ገብቶ መማር አለባቸው ይላል። አፍሬ መድረኩን ፈርቼ እንጂ ሌላም ቃል ይላሉ። እሱን እንዳልጠቀም ፈልጌ እንጂ የገዘፉ አባቶቼ አዳራሽ ውስጥ የሚኖር ነገር ልጆቻችሁን እኮ ምን እንዲያረጉ ሰውነታቸውን እንዲያጡ እንዲታለሉ ከተፈጥሮ ውጪ እንዲሆኑ ከዛስ ተስፋ እንዲቆርጡ ከዛስ ግደሉን ብለው ወርፋ እንዲይዙ አረም ይላሌ ነው። ወንዶች ሆይ ሴቶችን እንዳትጥሉ፣ ሴቶች ሆይ ወንዶችን እንዳትጥሉ። ይሄ በጣም አደገኛ ሀሳብ ነው። ቤታችሁን ስንዴ ማብቀያ እናታርጉት። እናቶች ስንዴ ማብቀያ ክርስትና እናንተ ቤት አለ ነው። እዚህ ወጥታችሁት የምትሄድ ጸሎት ነው። እዚህ ነው ቤት ይሄዳል። ማታ ቴሌቪዥን ነው ወይስ ትንበረከካላችሁ? ቅዱሳት መጻሕፍትን ታነባላችሁ ወይስ ይሄንን የፈረደበትን ነገር ስክሮል ታደርጋላችሁ? ጋሺ የልጆችን ሽታ ታውቃለህ? ያ መካከል ላይ ያለው ባለጸጋ የተናገረውን አልሰማህም? እኔ ህንፃዬን ገንብቼ ሲጨርስ ልጆቼ ፈርሰው ጠብቁኝ ያለው ወዶ መስሎ ነው። ዛሬ አይኖቻችሁ ካልገለጣችሁ፣ ነገ ለምትፈጥሩት ትውልድ ካልተጨነቃችሁ ኖ ስንዴ እናብቅልናት። መምህርቱ አሉ ስለ አንደኛው ዓለም ጦርነት፣ ስለ ሁለተኛው ዓለም ጦርነት ክላስ ውስጥ ታስተምራለች አሉ፣ ፕሬዘንት ታደርጋለች። ከዛ ሶስተኛ ጠየቀች። ምን አለች አሉ? እስካሁን ካስተማርናችሁ ትምህርት ልጆች ከአንደኛው ዓለም ጦርነት ከሁለተኛው ዓለም ጦርነት ገምግማችሁ የሶስተኛው ዓለም ጦርነት የትና እንዴት ይከሰታል ብላችሁ ታስባላችሁ? የሴትዮይቱ ጥያቄ። አንድ ፈጣን ልጅ አለ አሉ ዘውትር ሁሌ እጁን አወጣው። እሺ ምርጥ መልስ ጠብቃለች። እስካሁን ከነገርሽኝ የአንደኛ የሁለተኛ ዓለም ጦርነት እንደገመገምኩት የሶስተኛው ዓለም ጦርነት የሚፈጠረው እኛ ቤት ነው ብዬ አስባለሁ አላት። ለምን ስንዴ በቅሎማ ስንዴ በቅሎ ይሄን ተሸክማችሁ ግቡ። ስንዴ አብቅሉ ቤታችሁ። የሩሲያ እናቶች ምን እንዳደረጉ ልንገራችሁና ሶስተኛውን
በአንድ መስመር ብቻ ተናግሬ ያበቃል። እየሰማችሁ የኮሙኒስት ስርዓት እግዚአብሔር የለሹ ሐሳብ ሃይማኖት ይውደም ረጅም ዕድሜ ለኢአማኝነት የሚለው የኮሙኒስት ስርዓት በዓለማችን ላይ እነ ስታሊን ሲያመጡ የሩሲያን ጳጳሳት ሰበሰቡና አሉ ወይ ትሰብካላችሁ ወይ ደግሞ ምስጢራተ ቤተ ክርስቲያንን ትቀድሳላችሁ፣ ታጠምቃላችሁ፣ ታቆርባላችሁ። ከሁለት አንዱ ምረጡ አሏቸው። ከሰበካችሁ አትቀድሱም፣ አታጠምቁም፣ አታቆርቡ። ካጠመቃችሁ፣ ካቆረባችሁ፣ ከቀደሳችሁ ደግሞ አትሰብኩም አሏቸው። ይሄ ሊሆን አይችልም ለቤተ ክርስቲያን። ይሄ ሊሆን አይችልም። ያለ ሰባኪ ማመን የለም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል ቅዱስ ጳውሎስ። አይቻልም። የሚቆርበው ሲያምን ነው፣ ሲሰበክ ነው። ጨነቃቸው። ከዛ እናቶችን ሰበሰቡና አሉ ምን አሉ አሉ ስታሊን እንደዚህ ያለን ነው ምን እናድርግ አሏቸው። እናቶችን ሰብስበው አሉ እናቶች ሱባኤ እንያዝ አሉ። ሱባኤ ያዙ። የሁለት ሱባኤ 14 ቀን ገቡ። ከዛስ ከሱባኤ በኋላ መርስ ይዘው መጡ። ከዚያ ምን አሉ መሰላችሁ? ብፁዓን አሉ በረከታችሁ ይደርብን፣ እናንተ ቀድሱ፣ እናንተ መቅደስ ክፈቱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እኛ ልጆቻችንን እቤታችን እንሰብካለን አሏቸው። እየሰማችሁ ዛሬ 90% ኦርቶዶክስ የሆነች ሩሲያ ዛሬ እና አሜሪካን በዩክሬን በኩል ከራሽያ ጋር የምናደርገው ጦርነት ጠንካራውን የኦርቶዶክስ ትራዲሽን መስበር ነው ዓላማችን እንዲሉ ያደረጋቸው ፓርላማው በምስለ ፍቅር ወልዳ ስዕል አድኖ ታጅቦ የሚደረገው ቤት ውስጥ የተሰሩ ስንዴዎች ነበሩ። እነ ፑቲን ቤት ውስጥ ስንዴዎችን አብቀው። ሶስተኛው የመጨረሻው ለዛሬ ስንዴ ማብቀያ ቦታ ልንገራችሁና አበቃለሁ። አረሙ እንዳይወጣ ስንዴው እንዲበዛ የት ማብቀል ሌላ ሶስተኛ እንዳለባችሁ ታውቃላችሁ? እናውቃለን። የተወደዳችሁ ክርስቲያኖች እዚህ ነው። የት? እዚህ መቅደሱን የሚከፍቱላችሁ፣ የሚያቆርቧችሁ፣ የሚሰብኳችሁ፣ እኛ ስናንኮራፋ እነሱ የሚጸልዩልን እጆቻቸውን የሚዘረቁ ስንዴዎችን እዚህ እናብቅላ። ምንም ያረጉ ካህናት ቅዱስ ዮሐንስ አፈወርቅ እግዚአብሔር በካህናት አማካኝነት ሥራ ካልሰራ ማስተስሪያ የላችሁም ይላል። ድህነት ያለው ወደድንም ጠላንም እዚህ ቤት ውስጥ በካህናት እጅ ውስጥ ኃጢአታቸውን ይቅር አላችኋቸው ይቅርላቸዋል፣ የያዛችሁባቸው ተይዞባቸዋል። እና ስንዴውን እንዴት እናብቅል ካላችሁ ወይ ክህነትና ካህናት እንዲከበሩ እናድርግ። በአባቶችና በልጆች መካከል ያለውን ተግባቦትን ጨምር። ካህን የሚጠላ ጳጳስ የሚጸየፍ ትውልድ እንዳይኖር የንስሐ አባቱ በዚህ ሲመጣ በዛ ሳብሮ የሚሄድ ልጅ እንዳይኖር እዚህ ያሉትን ካህናት እናጠንክራ። ቄስ መሆን የሚፈልጉ ልጆችን እናምጣ። እንደዛ ሰውዬ ጥንት ነው ያለው፣ ድሮ ነው ያለው፣ አሁን አይደለም። በሞቴ 7 ልጆች አሉት አሉ። 6ቱን አስተዋወቃሉ። ይሄ ከሃርቫርድ ዩኒቨርሲቲ በዚህ የተመረቀ፣ ይሄ ከኦክስፎርድ ዩኒቨርሲቲ በዚህ የተመረቀ፣ ይሄ ከካምብሪጅ ዩኒቨርሲቲ በዚህ የተመረቀ፣ ይሄ ከየና ዩኒቨርሲቲ በዚህ 7ኛውን ረሳው። በጣም አንድ ልጅ ያለኝ ተበላሸብኝ፣ ቄስ ሆነብኝ። ድሮ ነው ደግሞ ለዛሬ እንዳይመስላችሁ፣ ድሮ ነው። እንደዚህ የታስባል። አሁን እነዚህ እጆች ምንኛ የተዋቡ እጆች ናቸው፣ የክርስቶስን ስጋ የሚፈቱት። አቤት ወዳጅ፣ እዚያ ካለው ከማንም እዚህ ቤት ያለው ይበልጥልሃል። ስለዚህ ካህናት የንስሐ አባት ሰብሰብ ብላችሁ አግዟቸዋል። የእግዚአብሔር ቃል እንዲህ ይላል። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ማለት እርዱ ማለት ነው። አግዟቸዋል፣ ደግፏቸዋል። ድል የሚገኘው
በሶስት መንገድ ነው መጽሐፈ ኦሪት ዘጸአት ምዕራፍ 17 ላይ እንደተጻፈው እስራኤል ከግብፅ ሲወጡ በተራራው ላይ ሙሴ እጆቹን ዘረጋ፣ ኢያሱ በምድር ተዋጋ። የሙሴ እጆች በጣም ከባዶች ነበሩና ሲያወርድ እስራኤል ይሸነፋል። ሙሴ እንደምንም ተንቀጥቅጦ ኦሪት ዘጸአት ምዕራፍ 17 ነው እጆቹን ሲዘረጋ እስራኤል ያሸንፋሉ። የሙሴ እጆች በጣም ከባዶች ነበሩ። ታስታውሱ ከሆነ አንዱን ግብፃዊ በቦክስ ሲለው ገሎት ነበር እዛ አሸዋ ውስጥ። አታስታውሱ? በጣም ከባዶች ነበሩ። ታይሰን የሚባለው ቦክሰኛ እንኳን አንዴ ሲያሳርፍ ስንት ነው የሚያሳርፈው? አታውቁትም አይደል? ምን ቦታችሁ 5 ኪሎ ነው አንዴ የሚያርፍብን እንኳን አላሳረፈብን እንጂ ገሎ ግን አያውቅም። የሙሴ እጆች ምን ያህል ከባድ እንደነበሩ አስቡት። ገሎ በጣም ስለዚህ እንደዚህ ዘርግቶ ያወርዳል። ኢያሱ ይዋጋል፣ ሙሴ እጅ ዘረጋ። ይሄን ያዩ አሮንና ሆር የሚባሉ እየበረሩ ወደ ተራራ ወጡና አንደኛው በቀኝ አንደኛው በግራ የሙሴን እጆች ደግፈዋል። ከዚያስ ድል የእስራኤል ሆነ። ሙሴ ወረደ ከተራራው ላይ መሠዊያንም ሰራ፣ የመሠዊያውንም ስም ያህዌ ነሲ እግዚአብሔር ዓላማዬ ብሎ ጠራው ይላል። ድሉ በሶስት አንደኛው ጸሎቱ የእግዚአብሔር ጸጋና ቸርነት፣ ሁለተኛ የኢያሱ ውጊያ የሰው ተሳትፎ ፓትርያርክ ሽኖዳ ተርጉሞ ዋጣል። ሶስተኛው ግን የሚጸልዩትን ሰዎች የደገፉ አሮንና ሆር። ካህናትን ካልደገፍኩ መቅደሱ ይዘጋ። ካህናትን ከናቅ እግዚአብሔርን ለመሳደብ ቅርብ ሁኔታ ላይ ነህ እና እንድትቆም ካህናትን አኑር፣ አግዝ። መንፈሳዊ ነገር የዘራንላችሁ ከእናንተ ስጋዊ ነገር ብናች ብርቅ ነው እንደ ይላል ቅዱስ ጳውሎስ። ስጋውን ደግሞ ለሚያቀብልህ ጤፍ ብትቆርጥለት ብርቅ ነው የምትሸሸው። ቁም ነገር ሆኖ ነው። መንግሥተ ሰማያት ለሚያስገባህ በሩን ለሚከፍትልህ ካህን የቤት ኪራይ ጥቂት ጊዜ ብትከፍልለት ቁም ነገር ሆኖ ነው የምትርቀው። ወዳጄ እኛ ዛሬ ካላገዝን ካልተጋገዝን ነገማ ካህን ሊሆንልህ ነው፣ ቄስ ሊሆንልህ ነው። መጨረሻ አንድ ታሪክ ልንገራችሁ። አንድ አባት እኔ ቤት መጡ ከገጠር። ደሞዝ አሎት ስንቀለቀል መጠየቅ ምን አለ ዝም ብል 282 ብር በወር አለመኛ አይደለም በወር ኧረ በዓመት ነው አሉ። ለምሳ አይደለም ራይድ ስንት እንደምትሄድ ታውቀዋለህ? በዓመት ምን አለ ዝም ብል አንድ ያክለፍልፎኛል አለ። በካሽ በገንዘብ ነው አልኳቸው። አለመኛ አይደለም በኤቲኤም ነው ማለት እኮ ነው የቀረኝ። ኧረ አይደለም ስንዴ ወይም ደግሞ ባበቀሉት ነገር ነው የሚሰጡን አሉ። ልጆች አሉት ምን አለ ባቆምኩት አሁን ይበላኛል። 5 ልጆች 4 ወንድ አንዲት ሴት። ስንቱ ዲያቆን ሆነ ብዬ መጠየቅ አለመኛ አይደለም። ምን ብለው መለሱልኝ? እኔን አይተው ሰምታችሁኛል? እኔን አይተው ቄስ ሊሆን እኔን አይተው በሌሊት ሊተጉ እኔን አይተው። ስለዚህ ሁሉም ጠፉ። ወዳጅ እዚህ የሚበልጥ ህይወት ውስጥ ከቻልክ ግን ልጆችን አስገባ። መቅደሱ ይሞላል። ስንዴ አብቅ፣ ስንዴ አትጥላ፣ አትስጥ፣ አትርች። አስራት በኩራት እናውጣ። ለቤተ እግዚአብሔር ባመጣችሁት ወርቀ ዘቦ ካህናት ተሸልመው ስታዩ እኛ አምጥተናልና እንዴና እንዲያደርጉ ብላችሁ አዛዦች አትሁኑ። እናንተ ያመጣችሁት ለእግዚአብሔር ነው። ሕግ ሰሪዎች አትሁኑ። ካህናትም ህዝቡ ያመጣልናል ብለው በሰው እንዳይመኩ ለእግዚአብሔር ነው የምትሰጡት። እግዚአብሔር ነው የምትሰጡት። ስለዚህ ኑ ስንዴ እናውቅላ። ቢያንስ ቤቶቻችሁ ያሉ ታናናሽ ልጆችን ኑ እግዚአብሔር ቤት ስንዴ እናብቅል። ዲያቆናት ይሁኑ። የአብነት ትምህርት ቤት እዚህ በእርግጠኝነት መጽሐፍ መምህራን አሉ። ይማሩ፣ መቅደሱን ይሙሉ። እዛ አሜሪካን ውስጥ እንዴት መቅደሱን እንደሚያደምቁ አላያችሁ? ዘመናዊ ልጆች ለቀም አድርገው ማህሌቱን አድምቀው ምን አይነት ትውልድ ነው የመጣው እስኪባል ድረስ እጃችንን ባፋስጭ። ወዳጄ አትታለ።
ሳይንስንና ይህን ዓለም ብቻ አትስጠው፣ እግዚአብሔርን ማስታቅፈው። ጠፈር ተመራማሪ አስመስለ ደብተሩን ነርተህ እዚህ እግዚአብሔርን ይቅነስ እንዳያመልጥህ እንዳይበላብህ እና ምን አለ ሰብሰብ ብላችሁ ዲያቆናትን ብትድሯቸው፣ ቤታቸውን ብትሞሉላቸው። አለምቴ አሳዝነን። ለምን እንደዚህ አረግም? አንተ አታረግም? ለምን አገባ? እንዲህ ከባድ ታላላንተ ጽድቃቸው እጆቻቸውን አትደግፉ፣ አታበረቷቸው። ነፍሳቸውን ለሚሰጧቸው ጥቂት ነገር መስጠት ቁም ነገር። የተወደዳችሁ ክርስቲያኖች ይሄን ሁሉ ማድረግ ካልቻልን ግን ቢያንስ ማገዝ መርዳት እንኳን ባንችል ለምን ክፉን እናገራለን? ዝም ብለን ለምን እንጠላላለን? አያችሁ፣ ይሄ አደገኛ አረም ነው። ስለዚህ እዚህ ጋር ልንጠብቀው ይገባል። እንደሱ ነው ስንዴ የምናበቅል። ኖ አብረን ስንዴ እናብቅላ። እነዚህ ሶስት ነገሮች ካደረግን እመኑኝ አረሙን ቀስ በቀስ በዝምታ እንጠዋለን። ምንም ልንለውጠው ከማንችለው ጋር ምን አታገለን? በዝምታ በጸጥታ ስንዴ እያበቀል ነገ ከነገ ወዲያ አረሙን እንውጠው የለ። እሱም ማሳሰብ ፈልጌ ነው። ኖ አብረን ስንዴ እናብቅል ለማለት የፈለኩት በፓትርያርክ ሺኖዳ ቃል ተውሼ የጠቀስኩላችሁ እጅግ ባለራዕይ በሆነው ጳጳስ በሸዋው ሊቀ ጳጳስ በዘዋይ ሐመረ ብርሃኑ ተጋዳይ አቡነ ጎርጎርዮስ ካለ ዛካሪቢያን ድረስ ሄደው ቤተ ክርስቲያንን ባሸበረቋት በእሳቸው ንግግር ልጨርሳት። እንዲያ ቤተ ክርስቲያንን እወቋት፣ ቤተ ክርስቲያንን አገልግሏት፣ ቤተ ክርስቲያንን ጠብቋት ካሉ በኋላ እወቋት፣ ጠብቋት፣ አገልግሏት ካሉ በኋላ ይህን ሁሉ ማድረግ ካልቻላችሁ ግን ቢያንስ ጠላት አትሁኑባት አሉ። ደግሞ አንድ እወቋት፣ ጠብቋት፣ አገልግሏት። ይሄን ማድረግ ካልቻላችሁ ግን አደራችሁ ቢያንስ ለዚህ ታላቋ ቤተ ክርስቲያን ወደቧ ለመድረስ እየታገለች ባለች እየቀዘፈች ባለች ቤተ ክርስቲያን ልትሰበር ትቀርባለች፣ ግን በማትሰበር ትደፈቃለች፣ ግን በማትሰጥም ክርስቶስ ሊቀ ሐመሯ በሆነች በዚህ ጀርባዋ ውስጥ ከቻላችሁ እስከ ወደቧ ድረስ አብራችሁ ቅዘፉ። ካልቻላችሁ ግን ቢያንስ ጠላት አትሁኑባት። ይቆያል።